በሁለት ሳምንት ብቻ ጉበትን በማደስ ከእግር ጥፍራችን እስከ አንጎላችን ጤናን ለማደስ የሚረዱ መጠጦች ሙሉ መመሪያ። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናወራው ርዕስ ምናልባትም የሕይወታችሁን አቅጣጫ የሚቀይር ነው። እስኪ ራሳችሁን ጠይቁ። ጠዋት ስትነሱ ድካም ይሰማችኋል? ምግብ ከተመገባችሁ በኋላ የሆድ መነፋት ያስቸግራችኋል? የቆዳችሁ ቀለም ወዝ የለውም? ወይስ ክብደት ለመቀነስ ሞክራችሁ አልሳካላችሁ? ብዙ ጊዜ ለእነዚህ ችግሮች መፍትሄ ስንፈልግ ቆዳችንን እንቀባለን፣ ቡና እንጠጣለን፣ ወይም የተለያዩ ኪኒኖችን እንወስዳለን። ነገር ግን የችግሩ ምንጭ ሌላ ቦታ ነው። የችግሩ ምንጭ በሰውነታችን ውስጥ ያለው ዋናው ፋብሪካ ሲዘጋጋ ነው። እሱም ጉበት ነው። ጉበት የሰውነታችን ጀግና ነው። ከ500 በላይ ሥራዎችን ይሠራል። ደምን ያጠራል፣ መርዝ ያስወግዳል፣ ምግብን ወደ ኃይል ይቀይራል፣ ሆርሞኖችን ያስተካክላል። ታዲያ ይህ ጉበት በስብ ሲወፍር ወይም በመርዘማ ነገሮች ሲጨናነቅ ምን ይፈጠራል? ሙሉ ሰውነታችን ይታወቃል። ከእግር ጥፍራችን እስከ አንጎላችን ድረስ መላው ጤናችን ይናጋል። ጭንቅላታችን በትክክል ማሰብ ያቆማል። ብሬን ፎግ፣ ጉልበታችን ይሟጠጣል። ግን የምስራች አለኝ። ጉበት በሰውነታችን ውስጥ ራሱን በራሱ የመጠገንና የማደስ ሪጀነሬት ልዩ ተፈጥሮ ያለው ብቸኛው የውስጥ አካል ነው። እርዳታ ካገኘ ግማሹ እንኳን ተቆርጦ ቢወጣ መልሶ ማደግ ይችላል። ዛሬ በሁለት ሳምንት ውስጥ በ14 ቀናት ብቻ ጉበታችሁን ከነበረበት ሸክም አቃላችሁ መርዘማ ነገሮችን ቶክሲንስ አውጥታችሁ ሙሉ ጤናችሁን የምትመልሱበትን ሳይንሳዊ መንገድ አሳያችኋለሁ። በተለይ ደግሞ በቤት ውስጥ በቀላሉ የምናዘጋጃቸውን ጉበትን እንደ አዲስ የሚያድሱ 5 ተአምረኛ መጠጦችን ዲቶክስ ድሪንክስ አብረን እንሰራለን። ቪዲዮውን እስከ መጨረሻው ከተከታተላችሁ የሁለት ሳምንት የለውጥ ፕሮግራም ቻሌንጅ አብረን እንጀምራለን። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረጉን አይርሱ። ቀጥታ ወደ ጉዳዩ እንለፍ። ጉበታችን እርዳታ እንደፈለገ በምን እናውቃለን? መጠጦቹን ከማየታችን በፊት ጉበታችን እርዳታ በሉኝ እያለ መሆኑን የሚያሳዩ ምልክቶችን እንይ። ጉበት አይናገርም፣ ህመምም አይኖረውም። ምክንያቱም በውስጡ የህመም ነርቭ የለም። ነገር ግን በሌላ መንገድ ምልክት ይሰጣል። 1. ሆድ አካባቢ የሚጠራቀም ስብ ቤሊፋት። ጉበት ስራውን በአግባቡ መስራት ሲያቆም ስብን ማቃተል ይተውና ማጠራቀም ይጀምራል። በተለይ ፖት ቤሊ ወይም የሆድ መግፋት ካለባችሁ ይህ የሰባ ጉበት ፋቲ ሊቨር የመጀመሪያው ምልክት ሊሆን ይችላል። 2. የቆዳ ችግሮች። ጉበት መርዘማ ነገሮችን ማጣራት ሲያቅተው ሰውነታችን መርዙን በሌላ መንገድ ለማውጣት ይሞክራል፣ በቆዳችን በኩል። ይህ ደግሞ ብጉር፣ የቆዳ ማሳከክ፣ ሽፍታ ወይም የቆዳ ቀለም መለወጥ ወደ ቢጫነት ማደላት ያስከትላል። ስረ ሰደድ ድካም ክሮኒክ ፈቲግ። ሌሊት በቂ እንቅልፍ ተኝታችሁ ጠዋት ግን ድካም ይሰማችኋል? ይህ ጉበታችሁ ግሉኮስን ወደ ኃይል መቀየር ላይ እየተቸገረ መሆኑን ያሳያል። ሆዳችሁ መነፋትና ጋዝ። በተለይ ቅባት ያለው ምግብ ከተመገባችሁ በኋላ ሆዳችሁ ከተነፋ ጉበታችሁ በቂ የሐሞት ፈሳሽ እያመረተ አይደለም ማለት ነው። እነዚህ ምልክቶች ይሰሙባችኋል? እንግዳሆንስ እነዚህን የሚቀጥሉት 5 መጠጦችን በትኩረት ተከታተሉ። እነዚህ መጠጦች ጉበታችሁን በማጥበንና ሕዋሶቹን በመጠገን ወደ ቀድሞ አቅማችሁ ይመልሱታል። ለጉበት ፍውስ የሚሆኑ 5 ተአምረኛ መጠጦች። አሁን ወደ ዋናው ክፍል መጣን። በእነዚህ 2 ሳምንት ውስጥ የምንወስዳቸው ሳይንስ የመሰከራቸው መጠጦች እነሆ። እስክሪብቶና ወረቀት ይዙ። መጠጥ 1 የጠዋት ጀንበር የለሞንና የሞቀ ውሃ The Morning Flash። ይህ በጣም ቀላሉ ግን በጣም ወሳኙ መጠጥ ነው። ጠዋት ከእንቅልፋችሁ እንደተነሱ አፋችሁን ብቻ ተለቅለቃችሁ ተራችሁን ሳትቦርሹ በባዶ ሆድ የሚጠጣ ነው። ለምን ይጠቅማል? ሌሊቱን ሙሉ ጉበታችሁ መርዘማ ነገሮችን ሲያጠራ ነው ያደረው። ጠዋት ላይ እነዚህን ቆሻሾች አጥቦ ለመውጣት ውሃ ያስፈልገዋል። ለሞን በውስጡ ሲትሪክ አሲድ ይዞታል። ይህ አሲድ ጉበትን ያነቃቃዋልና የሐሞት ፈሳሽ እንዲመረት ያደርጋል። ቫይታሚን ሲ ደግሞ ግሉታቲዮን የተባለውን የጉበት ዋና የጸረ መርዝ አንቲኦክሲዳንት ውህድ እንዲመረት ያግዛል። አዘጋጃጅ 1 ትልቅ ብርጭቆ ሞቅ ያለ ውሃ፣ የፈላ እንዳይሆን ለብ ያለ። ግማሽ የለሞን ጭማቅ። አማራጭ 1 የሻሂ ማንኪያ ኦርጋኒክ የአፕል ኮምታቤት። ይህን ጠጥታችሁ ለ30 ደቂቃ ሌላ ምግብ አትብሉ። ጉበታችሁ ሻወር እየወሰደ እንደሆነ አስቡት። መጠጥ 2 የቀይ ስርጥ ኃይል The Beetroot Booster። ይህ ለጉበት ብቻ ሳይሆን ለደም ግፊትና ለልብ ጤና ተወዳጅ የለውም መጠጥ ነው። ለምን ይጠቅማል? ቀይ ስርጥ በውስጡ ቤቴን የሚባል ንጥረ ነገር ይዞታል። ይህ ንጥረ ነገር ጉበት ላይ የተጠራቀሙትን ስቦች ሰብሮ ለማውጣት ይረዳል።
ከዛም በላይ ቀይ ስርጥ ደምን ማጥራት አስደናቂ አቅም ያለዋል። የደም ቧንቧዎችን በማስፋት የኦክሲጅን የተሞላ ደም ወደ ጉበትና ወደ አእምሮ እንዲደርስ ያደርጋል። ለዚህ ነው ከእግር እስከ አእምሮ ያልኩት። አዘጋጃጅ አንድ መከደኛ መጠን ያለው ቀይ ስርጥ ጥሩን ወይም በትንሹ የተቀቀለ፣ አንድ ካሮት ለቫይታሚን ኤ፣ ግማሽ ፖፕል ለጣዕምና ለፋይበር፣ ውሃ። እነዚህን አንድ ላይ በጁስ መፍጫ ብለንደር ፈጭቶ ሳያጠሉ ከነተረፈ ምርቱ ወይም ፋይበር መጣት ይመረጣል። የምሳ ሰዓት ላይ ወይም ከምሳ በፊት ይህን ውሰዱ። መጠጥ 4 የወርቃኑ ሻይ the golden milk ወይም ቲ። ይህ ስለ ብግልምና ስናወራ ሁሌም የምናነሳው ነው። እርድ ለምን ይጠቅማል? ጉበታችን ሲጎዳ ወይም ስብ ሲጠራቀምበት ብግነት ይፈጠራል። የእርድ ዋናው ተዋጽኦ ኩርኩሚን በሚባለው በዓለም ላይ ካሉ ኃያላ የብግነት ማጥፊያዎች አንዱ ነው። የጉበት ሴሎች እንደገና እንዲያድጉ ያበረታታል። ነገር ግን አንድ ሚስጥር አለ። እርድ ብቻውን አይሰራም። አዘገጃጀት አንድ ኩባያ የሞቀ ውሃ ወይም የአልሞንድ ወተት፣ ግማሽ የሻይ ማንኪያ እርድ፣ ሩብ የሻይ ማንኪያ የተፈጨ ዝንጅብል። ወሳኙ ነገር ቁንዶ በርበሬ ብላክ ፔፐር። ቁንዶ በርበሬ የሰውነታችንን እርድ የመቀበል አቅምን በ2000% ይጨምራል። ትንሽ ማር ለጣዕም። ይህንን ምሽት ላይ ወይም ከመተኛታችሁ በፊት ይጠጡ። ሌሊቱን ጉበታችሁ ሲጠገን ያድራል። መጠጥ 5 የዳንዴሊዮን ሻይ። ይህ በአገራችን ብዙም ላይታወቅ ይችላል፣ ግን በሻይ መልክ በሱፐርማርኬቶች ይገኛል። ወይም በምትኩ የካሞማይል ሻይ መጠቀም ይቻላል። ለምን ይጠቅማል? የዳንዴሊዮን ስር ለጉበት ጉልበት የሚሰጥ ምርት ተክል ነው። የሐሞት ፈሳሽ እንዲንቀሳቀስ ያደርጋል። የምግብ መፈጨትን ያፋጥናል። ከመተኛታችሁ በፊት ይህን መውሰድ ጭንቀትን በመቀነስ ጥልቅ እንቅልፍ እንድተኙ ይረዳችኋል። ጉበት የሚጠገነው በምንተኛበት ጊዜ መሆኑን አትርሱ። የ2 ሳምንት የለውጥ ፕሮግራም the challenge። መጠጦቹን አውቀናል። አሁን ወደ ተግባር እንግባ። በ2 ሳምንት ውስጥ ውጤት ለማየት ምን እናድርግ? ይህንን ፕሮግራም በትኩረት ተከተሉ። ህግ 1 የጠዋት ልማድ። ለሚቀጥሉት 14 ቀናት ከእንቅልፍ እንደተነሳችሁ የጠዋት ጀንበርን ወይንም ሎሚና ውሃ ሳትጠጡ ምንም ነገር አትቀምሱ። ይህ ግዴታ ነው። ህግ 2 አንዱን ጁስ ምረጡ። በቀን ውስጥ ከላይ ከጠቀስኳቸው ጁሶች ቀይ ስር ወይም አረንጓዴው ጁስ አንዱን ምረጡና ጠጡ። በየቀኑ መቀያየር ትችላላችሁ። ዛሬ ቀይ ስር፣ ነገ አረንጓዴው። ህግ 3 የምሽት ልማድ። ከመተኛታችሁ በፊት ወርቃማው ሻይ ወይም የካሞማይል ሻይ ጠጡ። ህግ 4 ዋናው የጨዋታው ህግ ወይም መከለከል ያለባቸው። እነዚህን መጠጦች እየጠጣችሁ በሌላ በኩል ጉበትን የሚጎዳ ነገር ከጨመራችሁ ትርጉም የለውም። ለ2 ሳምንት ብቻ እነዚህን ነገሮች አቁሙ። ስቶፕ። አልኮል ለ2 ሳምንት ጠብጣ እንዳትቀምሱ። ጉበት እረፍት ይፈልጋል። ነጭ ስኳርና ጣፋጭ መጠጦች። ስኳር ወደ ስብነት ተቀይሮ ጉበት ላይ ነው የሚቀመጠው። የፋብሪካ ዘይቶች እንደ አኩሪያ ዘይት፣ የሱፍ ዘይት፣ ቬጅተብል ኦይልስ የመሳሰሉትን ቀንሱ። በምትኩ ወይራ ዘይት ወይም ቅቤ ተጠቀሙ። ፓስታና ዳቦ ሪፋይንድ ካርብስ ምትችሉ ከሆነ ለ2 ሳምንት ቀንሱ ወይም አቁሙ። ህግ 5 ውሃ መጠጣት። በቀን ቢያንስ 2 እስከ 3 ሊትር ውሃ መጠጣት። መርዙ ታጥቦ የሚወጣው በውሃ አማካኝነት ነው። ምን አይነት ለውጥ እንጠብቅ? ይህንን የ2 ሳምንት ፕሮግራም በታማኝነት ከሰራችሁ ምን ይፈጠራል? የኃይል መጀመር። ጠዋት ስትነሱ ድካም ይጠፋል። ቀኑን ሙሉ ንቁ ትሆናላችሁ። ክብደት መቀነስ። ሆዳችሁ አካባቢ ያለው እብታና ስብ መቀነስ ይጀምራል። የአእምሮ ጥራት ሜንታል ክላሪቲ። የመርሳትና የደመና ያህል መክበድ ስሜት ይጠፋል። በደንብ ማሰብ ትችላላችሁ። የቆዳ መጣራት። የቆዳችሁ ወዝ ይመለሳል። ብጉ ቃለ ይጠፋል። ጥሩ እንቅልፍ። ሌሊት ሳትነኩ ጥሩ እንቅልፍ ትተኛላችሁ። ይህ ማለት ጉበታችሁ ሸከሉ ቀሎት ስራውን በደንብ እየሰራ ነው ማለት ነው። መደመጃና ማሳሰቢያ። ውድ ቤተሰቦቼ፣ ጤናችን ያለው በእጃችን ነው። ጉበትን መንከባከብ ማለት ራሳችንን መውደድ ማለት ነው። ይህንን የ2 ሳምንት ቻሌንጅ እኔም ከናንተ ጋር እጀምራለሁ። እስኪ ማን ለመጀመር ዝግጁ ነው? እኔ ዝግጁ ነኝ ብላችሁ ኮሜንት ላይ ጻፉልኝ። እርስ በርስ እንበረታታ። አደራ ማሳሰቢያ፣ ይህ ቪዲዮ ለመረጃና ለትምህርት ዓላማ ተዘጋጅቷል። ከባድ የጉበት ህመም እንደ ሳይሮሲስ ወይም ሄፓታይቲስ ካለባችሁ ወይም ሌሎች መድኃኒቶችን የምትወስዱ ከሆነ ይህንን ፕሮግራም ከመጀመራችሁ በፊት ሐኪማችሁን ማማከር እንዳትረሱ። በተለይ እርድና አንዳንድ ቅጠላቅጠሎች ከመድኃኒቶች ጋር ሊጋጩ ይችላሉ። ቪዲዮውን ከወደዳችሁት ላይክ አድርጉ። ለምትወዱት ሰው ሼር ማድረግ ጤና ስጡ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን ተጫኑ። በሌላ ጠቃሚ የጤና ቪዲዮ እስክንገናኝ ቸርን ሰንበት።